አሰላሙ አለይኩም ረህመቱላሂ ወበረካቱ። ውድ የዘምዘም አዲ ዩቲዩብ ተከታታይ ውድ ቤተሰቦቼ እንዴት ናችሁ? ደህና ናችሁ? ሁሉ ሰላም፣ ሁሉ መልካም። ከኛ ጋር በጣም ደህና ነን፣ መልካም ነን። እንግዲህ ዘምዘም አዲ ዩቲዩብ ብቅ ብላላችኋለሁ። ሰብስክራይብ፣ ላይክ፣ ሼር ማድረጋችሁን አትርሱ ማለት ነው። ዛሬ ደግሞ የመጣሁት መልካም ዜና ይዤ ነው። በጣም ደስ ይላል። ረያንና ኡስማን መልካም ጋብቻ ብለናል። ማሻአላ ተባረከላ። ጋብቻ ትዳር መልካም ነው፣ ጥሩ ነገር ነው ለወንድ ልጅም ለሴት ልጅም። ለምን ብትሉ በቃ ትዳር ተሰትረ ትኖራለህ። ትዳር በጣም መልካም ነው፣ የህይወት አጋር ነው እስከ መጨረሻው። ሸይጣንን አላህ የያዝልንና ትዳር ለሴትም ልጅ ሆነ ለወንድም ልጅ ሆነ ትዳር ውበት ነው። ትዳር መልካምነት ነው። እውነቴን ነው የምላችሁ እና መልካም ጋብቻ በድጋሚ አልፍ 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 መብሩክ ብያለሁኝ። ያማረ የሰመረ ትዳር ያርግላችሁ። ውለዱ፣ ክበዱ ከጤና ጋራ እስከ መጨረሻው ያርግላችሁ እያልኩኝ ምኞቴ ነው ማለት ነው። ኡስማን ከዛ ሁሉ ሱስ ተቆጥቦ ለትዳር ማብቃቱ በጣም ደስ ይላል። አንድ ሰው ያን ሁሉ ነገር የሁሉ ነገር ሱስ ተሸክሞ አሉባልታ ወሬ አሉባልታ ቦታ የሚውል ያን ሁሉ ትቶ አልሐምዱሊላህ ብሎ ተብቶ ሚስት አግብቶ መቀመጥ ማለት በጣም እድለኛ ነው። ሸይጣን ነው የሚያሳስተው። ሱስ ያለበት ሰው መተው ይችላል። ሱስ በፍጹም ሱስ አለውና ሱሴ መተው አልችልም ብሎ የሚያስብ ወንድ ሴትም ሆነ ወንድም ትክክል አይደለም። ሱስ የሚተው ነገር ነው። ካሰበ ያ ሱሰኛ ሰው ይህን ሱስ እኔ አልፈልገውም ለምን እንዲሆናለሁ ብሎ ጭንቅላቱን ካመነ ካሳመነው በፍጹም ሱሰኛ አይሆንም። ያ ሰውዬ መልካምነት ወደ ስራ ወደ ጥሩ ነገር ከሀሳቡን ወደ መልካም ነገር ከሸኘው መልካምነት ነው የሚገጥመው። እና ይሄንን ልጅ ይሄን ኡስማን ታውቃላችሁ፣ እነ ሳሪ እነ መሲ እነ ሀቢብ ስንት ሰው ነው ሲመክረው የነበረው። አረ ስንት ሰው ተው እንደዛ እጁን ቆርጦ እጁን ቆራርጦ ጭንቅላቱ ተነክቶ እንደዛ ሆኖ አንስተው እዚህ ደረጃ አድርሰውት አልሐምዱሊላህ እዚህ ደረጃ መድረሱ ትዳር መያዙ በጣም ደስ ይላል። በጣም መልካምነት ነው እና ለሰው ልጅ ትዳር ለወንድ ልጅ ለሴትም ልጅ ትዳር መልካምነት ነው። ቤተሰብ ሱስ ይተዋል። ከሱስ ወጥቶ ትዳር መያዝ በጣም ደስ የሚል ነገር ነውና አሁንም ቀጥሉበት። ስራችሁንም እየሰራችሁ እየተሳሰባችሁ እርገት ይኖራችኋል። ለእናንተም ለሀገርም ለሕዝብም ትጠቅማላችሁ ብዬ አስባለሁ እና አሁንም ቢሆን ውለዱ፣ ክበዱ። መልካምነት ለራስ ነውና መልካምነት ይግጠማችሁ እያልኩኝ በጣም ደስ ብሎኛል። የሰው ልጅ ትዳር ነው ውበቱና አግቡ። ያላገባችሁ አግቡ፣ ተጋቡ። ወንድ ልጅ ብሬን ፈልጎ ነው ቤቴን ፈልጎ ነው እያላችሁ እርሜያችሁን አትቅጮት። እውነቴን ነው የምላችሁ፣ እርሜ ይሄዳል። የሴት ልጅ ወንድ ልጅ በምርኩዝ ይሄድ አግብቶ መውለድ ይቻላል። ሴት ልጅ ግን መውለጃዋ ከተላለፋት ልጅ እንኳን ስጠኝ ብላ ብትለምነው አታገኘውም። ስለዚህ ሴቶችዬ ማግባትን አትጥሉ። ወንድ ልጅ ሲጠይቃችሁ ኧረ ይሄ ዘልዛላ ነው፣ ይሄ ገንዘቤን ፈልጎ ነው፣ ይሄ ብሬን ፈልጎ ነው፣ ይሄ ቤቴን ፈልጎ ነው ማለት ይቅርባችሁና አግቡ፣ ተጋቡ እላችኋለሁ። መልካም በድጋሚ መልካም ገብቼ ደስ ብሎኛል። መብሩክ